ሁላችሁም ኦንላይን ላይ በቀላሉ ገንዘብ መስራት ትፈልጋላችሁ። ቤታችሁ ቁጭ ብላችሁ ምንም ሳትለፉ ምንም ሳትደክሙ በወር 100,000 ብር በወር 50,000 ብር አንዳንዶቻችሁ ደግሞ እስከ 1 ሚሊዮን ብር ለመስራት አብዛኞቻችሁ ቁጭ ብላችሁ ዩቲዩብ እያያችሁ ነው፣ ቪዲዮ እየተመለከታችሁ ነው። ዛሬ ወደዳችሁም ጠላችሁም መራራ እውነት ስለ ኦንላይን ቢዝነስ ነግራችኋለሁ። ሁላችሁም ይሄ ቪዲዮ ያስፈልጋችኋል። ሶሻል ሚዲያ እያንዳንዳችን ህይወት ውስጥ እየገባ ስለሆነ ብዙዎቻችን የኦንላይን ስራዎችን እየተመለከትን ነው። ምናልባትም አብዛኞቻችሁ ከዚህ በፊት ዩቲዩብ እና ሌሎች ሶሻል ሚዲያ ፕላትፎርሞች ላይ ኦንላይን ላይ እንዴት ገንዘብ መስራት እንደምትችሉ ብዙ ቪዲዮዎችን አይታችሁ በጣም ደክሟችኋል። አንዳንዶቻችሁ ደግሞ አሁን ወደፊት በቀላሉ ገንዘብ ሶሻል ሚዲያ ላይ የሚሆን ሌሎችን ፕላትፎርሞች ላይ ለመስራት ቪዲዮዎችን እየፈለጋችሁ ነው፣ መንገዶችን እየፈለጋችሁ ነው። ለሁለታችሁም ይሄ ቪዲዮ እጅግ በጣም ይጠቅማችኋል። ከዚያ በፊት ግን አንድ መራራ ታሪክ ልንገራችሁ። በጣም የሚያስደነግጥ ነው፣ እኔም የገጠመኝ ነው። ልጁ ጓደኛዬ ነው። ለረጅም ጊዜ ያክል ጠፋብኝ። ከጠፋብኝ በኋላ እኔም ላገኘው ሞከርኩኝ፣ ሳላገኘው ቀረው። ስልክ አያነሳም ምናምን ሌሎችም ነገሮች። ከዚያ የሆነ ሰዓት ላይ ራሱ ፈልጎኝ መጣ። ሲመጣ እጅግ በጣም ቅስሙ ተሰብሮ እጅግ በጣም ተናዶ እጅግ በጣም በፍርሃት በድንጋጤ ስሜት ሆኖ ነው። ምን እንዳገኘው ጠየቅኩት። ከዚህ በፊት ኦንላይን ላይ እየሰራው ነው የሚል ፍንጭ ሰጥቶኝ ነበረ፣ ግን ምን አይነት ኦንላይን ፕላትፎርም ላይ እንደሚሰራ አልነገረኝም። ምክንያቱም ብዙ ጊዜ እኔ ይሄ ትክክል ነው ይሄ ትክክል አይደለም ብዬ እውነቱን እናገራለሁ። አልዋሽም፣ አላድበቀብቅም። ሰዎችንም ባዶ ተስፋ መስጠት አልፈልግም። ስለዚህ ልጁ ምንድነው ከዚህ በፊት የሆነ ኦንላይን ላይ ስራ ብለው ሰዎች አስጀምረውታል። ከዚያ መጀመሪያ አካባቢ ላይ $100 $50 ልክ እዚያ ኦንላይን ፕላትፎርም ላይ ኢንቨስት ያደርጋል። ከዚያ እነሱ የተወሰነ ብር ጨምረው ያው ይሄ ትርፍህ ነው ይሄ ያንተ ገንዘብ ነው ብለው ይመልሱለታል። ከዚያ አሁንም ሌላ ጊዜ ቢያንስ $200 ኢንቨስት ያደርጋል። ቢያንስ እነሱ $20 $30 ወይንም እስከ $50 ጨምረው ይሄ ያንተ ትርፍ ነው ይሄ ደግሞ የመጀመሪያ ገንዘብ ነው ብለው ይሰጡታል። በእንደዚህ አይነት መንገድ $500 $600 ኢንቨስት ማድረግ ጀመረ። እነሱ ምን ያደርጋሉ? የተወሰነ ገንዘብ ይጨምሩና ይሰጡታል ማለት ነው። ከዚያ መጨረሻ ላይ $1,000 ኢንቨስት ካደረክ ካለምንም ጥርጥር $2,000 እና $3,000 ማትረፍ ትችላለህ ብለው ያወሩታል ማለት ነው። እንግዲህ ተመልከቱ $1,000 ማለት 1.5 ሚሊዮን ብር ነው። በ150 ብር እንኳን ሲታሰብ ማለት ነው። ብዙ ጊዜ ደግሞ ኦንላይን ላይ ከባንክ ሄዳችሁ ዶላር አትገዙም። 170 180 ብር አውጥታችሁ ነው የምትገዙት። 1.7 ሚሊዮን ብር ማለት ነው። ይሄ ልጅ ሳይናገር ለኔም ሳያማክር ለሌሎችም ሰዎች ሳያወራ ከጓደኞቹ ብር ተበደረ፣ ከቤተሰቦቹ ተበደረ። ይሰጡኛል ብሎ ካላቸው ሰዎች በሙሉ ሰበሰበ። እሱም ሲሰራ የኖረውን ያጠራቀመውን ገንዘብ አደረገና $1,000 ከፈላቸው ማለት ነው። ከዚያ እሱ ሲጠብቅ የነበረው 2,000 3,000 ሆኖ ያው አትርፎ ብሩ እንደሚመጣ ነበር። ከዚያ በኋላ ግን ድምጻቸው ጠፋ። ለማናገር ሞከረ፣ እባካችሁ ምላሽ የለም ማለት ነው። መጨረሻ ላይ ከሆነ ጊዜ በኋላ ምን አሉት? አሁን በጣም ስራ የተጧጧፈበት ወይንም የተማማቀበት ጊዜ ስለሆነ ብዙዎቻችን ቢዚ ነን። አንተ $1,000 የምትፈልግ ከሆነ ተጨማሪ $5,000 አስገባ፣ እኛ $10,000 አድርገን እንሰጥሃለን አሉት ማለት ነው። ይሄኔ ነው ግራ ተጋብቶ ልጁ ወደ እኔ የመጣው። ከዚያ ነገረኝ። ይሄ ነገር እውነት ነው ወይ? $1,000 ይዘውብኛል። ይሄንን $1,000 ለማስመለስ 1.8 1.7 ሚሊዮን ብር ለማስመለስ ተጨማሪ $5,000 ጠይቀውኛል። ልመናቸው ወይንስ አልመናቸው ብሎ በጣም ኮንፊውዝ ነው መጣ ማለት ነው። ካለምንም ጥርጥር ይሄ ፕላትፎርም እስካም ነው። ስለዚህ በቃ ተስፋ ቁረጥ። ይሄን የተበደርከውን ብድር እየሰራ ክፈል። ከዚህ በኋላ 5 ሳንቲም እነሱ ላይ ኢንቨስት እንዳታደርግ ብዬ ነገርኩት። እሱም ተስፋ ቆርጦ አዝኖ አቆመ ማለት ነው። ከሱ በኋላ የሚገርማችሁ በጣም ብዙ ሰዎች የቴሌግራም አድራሻችንን ተጠቅመው ብዙ ዶክሜንት ይልኩልናል፣ ብዙ ወረቀቶች ይልኩልናል፣ ብዙ ፕላትፎርሞች ይልኩልናል። እዚህ ፕላትፎርም ላይ እንደዚህ ልሰራ ነው፣ እዚህ ፕላትፎርም ላይ እንደዚህ ላረግ ነው፣ ይሄን ያክል ገንዘብ አገኛለሁ፣ ይሄን ያክል ገንዘብ አተርፋለሁ፣ ምን ትለናለህ ይሉኛል ማለት ነው። ስለዚህ እናንተም በዚህ ሰዓት ኦንላይን ስራ የምትፈልጉ ከሆነ ይሄ ቪዲዮ በጣም ያስፈልጋችኋል። ምክንያቱም ልትሸወዱ ልትታለሉ የምትችሉባቸው በጣም ብዙ መንገዶች ስላሉ በዚህ ቪዲዮ ሰዎች ኦንላይን ላይ ወይንም ደግሞ ኦንላይን ቢዝነስ ላይ በአራት መንገዶች ሊያስበረብሯችሁ ይችላሉ። እነዚህ አራት መንገዶች ምንድናቸው የሚሉትን እነግራችኋለሁ። ከዚያ በኋላ ደግሞ እነዚህ በአራት መንገዶች የሚመጡ ኦንላይን ስራዎች ፌክ ናቸው ወይንም ስካም ናቸው ወይንም ስርቆት ናቸው የሚለውን ካሳየኋችሁ በኋላ ሪል በትክክል የምትሰሩባቸው በትክክል ገንዘብ የምታገኙባቸው ኦንላይን ላይ ቢዝነስ የምትሰሩባቸውን ተጨማሪ ፕላትፎርሞች እጠቁማችኋለሁ ማለት ነው። እናንተ ኦንላይን ላይ ቢዝነስ ስትፈልጉ በአራት መንገዶች ነው የሚሰርቋችሁ ወይንም ደግሞ በአራት መንገዶች ነው የሚያጭበረብሯችሁ። የመጀመሪያው እንግዲህ ፌክ ኢንቨስትመንት ኦፖርቹኒቲዎችን ወደ እናንተ ያመጣሉ። ይህ ማለት የተለያዩ ፕላትፎርሞች ላይ ኢንቨስት እንድታደርጉ ይጋብዟችኋል። ከነዚያ መካከል አንደኛ ክሪፕቶ ነው። ክሪፕቶ ያው ታውቃላችሁ በዚህ ሰዓት በጣም ብዙ ሰዎች እየሰሩት ነው። ክሪፕቶ ላይ ወይንም ደግሞ የተለያዩ የፎሬክስ ስራዎችን ወደ እናንተ ያመጡላችኋል። ይሄን ያክል ገንዘብ ኢንቨስት አድርጉና ይሄን ያክል ገንዘብ ታገኛላችሁ የሚል የተለያዩ አማራጮች ወደ እናንተ መምጣት ይጀምራሉ። ከዚያ በተጨማሪ ፌክ ኢንቨስትመንት ኦፖርቹኒቲ ሲባል
አንዳንዴ ሪል ስቴት እየሰራን ነው፣ እንደዚህ እየገነባን ነው፣ እንደዚህ አይነት ፍቃድ አለን፣ እንዲህ አይነት አክሲዮን መስርተናል፣ ስለዚህ ይህን ያክል ገንዘብ ኢንቨስት አድርጉ፣ እናንተ በዚህ ጊዜ ውስጥ ያ የመሰረትነው አክሲዮን ወይንም የመሰረትነው ኢንቨስትመንት ይህን ያክል ገንዘብ ሰርቶ ወደ እናንተ ይመጣል ብለው ሰዎች ያወሯችኋል ማለት ነው። ስለዚህ እናንተ ምንም እንኳን እነዚህ ሚዲያ ላይ ሶሻል ሚዲያ ላይ የምታውቋቸው ሰዎች ይቅሩና በዚህ ሰዓት በትላልቅ ሚዲያዎች በትላልቅ ታዋቂ ሰዎችን ተጠቅመው እንኳን ሰዎች እያጭበረበሩ ይገኛሉ። ስለዚህ አንደኛው በዚህ መንገድ ነው የሚመጣው። እኔ ለምሳሌ ከማውቃቸው ሰዎች መካከል አንዱ ክሪፕቶ እናሰራለን፣ ክሪፕቶ ትሬድ እንድታደርግ፣ ክሪፕቶ እንድትነግድ እናደርጋለን ብለው ነው ለ6 ወር ለ5 ወር ያክል ገንዘብ እየከፈሉ ይህንን አትርፋል እያሉ አሁን የሸወዱት ማለት ነው። ይሄ እኔ ያወራኋችሁ የመጀመሪያው ታሪክ ክሪፕቶ አይደለም። ነገር ግን በእንደዚህ አይነት መንገድ ብዙ ሰዎችን ያጭበረብራሉ። አንደኛ መጠንቀቅ ያለባችሁ እናንተ በክሪፕቶ መንገድ ይሁን በፎሬክስ መንገድም ይሁን ወይንም በሪል ስቴትም ይሁን በግንባታም ይሁን በአክሲዮንም ይሁን ይህንን ያክል ገንዘብ ኢንቨስት አድርጉና ይህንን ያክል ገንዘብ በቀላሉ ታገኛላችሁ የሚሏችሁ ከሆነ በፍጹም አትመኗቸው። ሁለተኛ ፒራሚድ የሚባሉ ስካሞች አሉ። ፒራሚድ ስካም ማለት ኢትዮጵያ ውስጥ አብዛኞቻችን ድርጅት መጥራት አልፈልግም፣ ግን ብዙዎች የተሸወዱበት ነው። ፒራሚድ ማለት ልንገራችሁ፣ እዚህ ጋር አንድ ሰው ይኖራል፣ እዚህ ጋር አንድ ሰው ይኖራል። ይሄ ሰውዬ ምን ያደርጋል ማለት ነው? ገንዘብ ኢንቨስት ያደርጋል። ይህ ማለት ይመዘገባል። ሲመዘገብ ይህንን ሰውዬ ያስገባው ሰውዬ ይህንን ሰውዬ እንዲመዘገብ ያደረገው ሰውዬ ይሄ ሰውዬ በመመዝገቡ የተወሰነ ገንዘብ ያገኛል። ከዚያ ይሄ ሰው ከተመዘገበ በኋላ ገንዘብ ጀነሬት የሚያደርገው በስሩ ሰዎች ካስገባ ነው። ስለዚህ ይሄ ኤ የተባለ ሰውዬ በዚህም የተለያዩ ሰዎችን ያስገባል ማለት ነው። ከዚያ እነዚህ ሰዎች እንግዲህ ቢ ሲ ዲ ልንላቸው እንችላለን። እነሱም ገንዘብ የሚያገኙት በስራቸው የተለያዩ ሰዎችን ካስገቡ ነው። ስለዚህ እዚህም ጋር ቢ የሆነ ሰው ያስገባል፣ እዚህም ጋር ሲ የሆነ ሰው ያስገባል፣ እዚህም ጋር ዲ የሆነ ሰው ያስገባል ማለት ነው። በእንደዚህ አይነት መንገድ ፒራሚድ እየተሰራ ወደ ጎን እየተለጠጠ ከላይ ያሉት እዚህ ጋር ከጫፍ ያሉት ሰዎች ብዙ ገንዘብ ጀነሬት ማድረግ ይችላሉ። ለምን ካላችሁኝ እነሱ እዚህ ጋር ሆነው ከታች በጣም ቅርንጫፋቸው ስለሚበዛ እነዚህም በገቡ ቁጥር ወደዚህ ጥቅም ይኖራቸዋል ማለት ነው። በዚህ መንገድ እያለፈ ጥቅም ይኖራቸዋል ማለት ነው። ነገር ግን እዚህ ታች ላይ ያለው ሰው በጣም ብዙ መስራት አለበት፣ ብዙ ሰዎችን ማስገባት መቻል አለበት። አሁን እንግዲህ ይሄ ምንም ችግር ላይኖረው ይችል ይሆናል። በቃ ሰዎችን ስላስገባችሁ ከነሱ ገንዘብ ላይ ትርፍ መውሰድ። ነገር ግን ትልቁ ችግር ምንድነው? የሆነ ቦታ ስትደርሱ እዚህ ጋር የሆኑ ፕሮዳክቶች ይሰጧችኋል፣ ወይንም ደግሞ የሆነ ተጨማሪ ገንዘብ ኢንቨስት እንድታደርጉ ይነግሯችኋል። እዚህ ጋር በ5000 ብር ከሆነ የገባችሁት መጀመሪያ 25000 ብር ኢንቨስት ካደረጋችሁ ተጨማሪ 25000 ብር ኢንቨስት ስላደረጋችሁ በየወሩ ይህንን ያክል ገንዘብ ታገኛላችሁ ይሏችኋል ማለት ነው። እናንተ ምን ታደርጋላችሁ? ኢንቨስት ታደርጋላችሁ። እናንተ ሳትሆኑ ከላይ ያሉ ሰዎች ብዙ ገንዘቦችን ያፍሳሉ በእናንተ ኢንቨስትመንት ምክንያት። ከዚያ ይሄ መቼ እንደሚያቆም አታውቁም፣ ይሄ መቼ እንደሚዘጋ አታውቁም። ከዚያ እየሰራችሁ በነበረ ሰዓት ብዙ ሰዎችን ባስገባችሁ ሰዓት ገንዘባችሁን እነሱ ጋር ኢንቨስት ካደረጋችሁ በኋላ ሳታስቡት ድንገት ይቋረጣል ማለት ነው። በዚህ ምክንያት በጣም ብዙ ሰዎች ተሸውደዋል፣ ብዙ ሰዎች ህይወታቸው ተቃውሷል። ስለዚህ በሁለተኛ መንገድ አንድ እስካም ሊሆን የሚችለው አሁን በነገርኳችሁ መንገድ ነው፣ ወይንም ደግሞ ይሄ ፌክ የሆነ የፒራሚድ እስካሞች ይኖራሉ ማለት ነው። እሱን በደንብ ጥንቃቄ ማድረግ ያስፈልጋል። በየትኛው መንገድ በቃ ይሄንን ያክል ሰው አስገባና ይሄን ያክል ገንዘብ ትሰራለህ ካላችሁ በፍጹም እንዳትቀበሉ። ሶስተኛ ፌክ የሆኑ ኦንላይን ኮርሶች አሉ። ፌክ ኦንላይን ኮርሶች ደግሞ ፌክ የሆኑ ኦንላይን ፕሮሞሽኖች። ፌክ ኦንላይን ኮርሶች ማለት እናንተ በፍጥነት ሀብታም መሆን ትፈልጋላችሁ ወይ፣ በፍጥነት ራሳችሁን መቀየር ትፈልጋላችሁ ወይ፣ በፍጥነት መለወጥ ትፈልጋላችሁ ወይ እያሉ ያጓጓችኋል። ከዚያ በተጨማሪ ደግሞ እከሌም እንደዚህ ራሱን ተቀይሯል በእኛ ስልጠና፣ እከሌም በእኛ ስልጠና ራሱን ቀይሯል ብሎ ሰዎች እንድትጓጓ ያደርጋችኋል ማለት ነው። እነዚህን ሰዎች ምናልባት ፊታቸውን ላታውቁ ትችላላችሁ፣ የሶሻል ሚዲያ አማራጮቻቸውን ላታውቁ ትችላላችሁ፣ ከዚህ በፊትም አይታችኋቸው ማታውቁ ሰዎች ሊሆኑ ይችላሉ። የኛን ስልጠና አይደለም እምላችሁ፣ እኔን ታውቁኛላችሁ፣ ትልቅ ዩቲዩብ ቻናል አለኝ፣ ብዙ ነገር ማለት ነው። ግን እነዚህን ሰዎች አታውቋቸውም፣ አትጨብጧቸውም። ብቻ የሆኑ ፌክ ዌብሳይቶች ላይ ብቻ ነው የምታገኟቸው። አንዳንድ ኤዲዎችን ነው የምታዩት ስለነሱ። ከዚያ እናንተ እውነት ይመስላችሁና ይህንን ስልጠና ከወሰድኩኝ በአጭር ጊዜ ውስጥ ራሴን እቀይራለሁ፣ ይህን ስልጠና ከወሰድኩኝ ሀብታም እሆናለሁ ትሉና ገንዘብ ሰብስባችሁ ምናምን ለነሱ ትከፍላላችሁ ማለት ነው። 50,000 ሊሆን ይችላል፣ 60,000 ከዚያም በላይ የሚጠይቁ አሉ። ገንዘብ ከከፈላችሁ በኋላ ሙሉ ለሙሉ አድራሻቸውን ያጠፉና አታገኟቸውም ማለት ነው። ሁለተኛ ደግሞ ፌክ ፕሮሞሽን የሚባል አለ። የሆነ ሰዓት በጣም የተዛመተ አንድ ዌብሳይት ይኖራል። የሆነ እቃ ያሳያችሁና ልክ ያንን እቃ ካያችሁ በኋላ አሁንም ኔክስት ትላላችሁ፣ ሌላ እቃ ታያላችሁ፣ ኔክስት ትላላችሁ፣ ሌላ እቃ ታያላችሁ። እያንዳንዱን እቃ ባያያችሁ ቁጥር የተወሰነ ዶላር ያስብላችኋል።
እንደዛ አይነት አሰራር ማለት ነው። በተጨማሪ ደግሞ አንዳንዴ ሪፈራሎች አሉ። ሪፈራል ማለት ሰዎችን ስታስገቡ ደግሞ የተወሰነ ተጨማሪ ገንዘብ ታገኛላችሁ ይሏቸዋል። አንድ ታሪክ ልንገራችሁ። አንድ ሰው ወደ $2000 ሰራው ብሎ አሳየኝ። ገብቷችኋል? ግን 25 ሰዎችን ማስገባት አለበት ተብዬ እያስገባው ነውና ተባበረኝ አለ። ለሱ ስሜት ስል ገባው ነኝ። የሚገርማችሁ ነገር አንዳንዴ እቃም ብቻ ላይሆን ይችላል የምታዩት ቪዲዮም ሊሆን ይችላል የሚያሳዩአችሁ ቁጭ ብላችሁ እነዛን ቪዲዮዎች ኔክስት በማድረግ ግን እነዛ ማስታወቂያ ናቸው። ዌብሳይቱ ገንዘብ ያገኛል ለእናንተ አይሰጣችሁም እንጂ አንድ ቪዲዮ ስታዩ $1 ሁለት ቪዲዮ ስታዩ $2 ይላችሁና ብዙ ከሰራችሁ በኋላ ልታወጡ ስትሞክሩ ይሄን ያክል ሰው አስገቡ ይላችኋል። ልክ ያንን ሰው ካስገባችሁ በኋላ አሁን ልታወጡ ስትሞክሩ እንደዚህ አይነት አካውንት ያስፈልጋል ይላችኋል። ልክ ያንን ስከፍቱ ደግሞ ይሄን ማድረግ ልክ በእንደዚህ መንገድ ይሸውዷችኋል ማለት ነው እስካም ናቸው። ስለዚህ ማስታወቂያ በማየት ክፍያ ከፈላለው፣ ቪዲዮ በማየት ክፍያ ከፈላለው ወይንም ደግሞ ሰዎችን በማስገባት ክፍያ ከፈላለው ራሴን እቀይራለሁ ብላችሁ ከሆነ ራሳችሁን አትቀይሩም። ምናልባት አንዳንድ ትናንሽ አፕሊኬሽኖች ይኖራሉ 0.1 0.2 የሚከፍሏችሁ ዶላር ማለት ነው። ግን ይሄ በ2 ወር በ3 ወር የሰራችሁ ተጠራቅሞ አንዳንዴ $15 ራሱ ላታገኙ ትችላላችሁ። ከእንደዚህ አይነትም ፌክ ኢንቨስትመንት ወይንም ፌክ ኦንላይን ኮርስ ኤንድ ፕሮሞሽን መጠንቀቅ አለባችሁ። አራተኛ ፔይመንት ወይንም ኢንቮይስ ስካም የሚባሉ አሉ። ይሄ ማለት ለእናንተ ኢሜል ያደርጉላችኋል ወይንም ደግሞ በቴሌግራም በተለያዩ ሶሻል ሚዲያ አማራጮች ያናግሯችኋል። እናንተ $1200 ሰርታችኋል፣ $1300 ሰርታችኋል ብለው ምን ይሰጧችኋል? ኢንቮይስ ደረሰኝ ይልኩላችኋል። ወደ ባንክ አካውንታችሁ ሊገባ ስለሆነ ይሄንን ለማስጨረስ ይሄን $1500 ለማስጨረስ ተጨማሪ ቢያንስ የ200 ሰርቪስ ፊ አስገቡ ይሏችኋል ማለት ነው። ሰርቪስ ፊ ማለት ምንድነው? ይሄንን ፕሮሰስ ለማድረግ $200 የአገልግሎት ክፍያ ማለት ነው። እናንተ እንዴ $1500 ላገኝ እያልኩኝ $200 ትንሽ ነች ትሉና ወደ ዶላር ቀይራችሁ ገንዘባችሁን 30 40 ሺህ ብር 10 15 ሺህ ብርም ሊሆን ይችላል ተከፍሉና ያው የሰርቪስ ክፍያ ብላችሁ ትልኩላችኋላችሁ። ከዚያ በኋላ ወይ ተጨማሪ ገንዘብ ይጠይቋችኋል፣ ካልሆነ ደግሞ ይጠፋሉ ማለት ነው። በእንደዚህ በአራቱ አይነት መንገድ የሚያናግሯችሁ ወደ እናንተ የሚመጡ የትኛውም የኦንላይን አማራጮች ፌክ ናቸው ወይንም ደግሞ እስካም ናቸው። ኦኬ እነዚህን ካል እና ታዲያ እንዴት ነው ኦንላይን ላይ መስራት የሚቻለው ከተባለ አንድ ነገር እንድታውቁ ፈልጋለሁ። ሰዎች በቀላሉ ኦንላይን ላይ ገንዘብ ይሰራሉ። አዎ ይሰራሉ። ግን ብዙ መሰናክሎችንና ችግሮችን ካለፉ በኋላ ነው ኦንላይን ላይ ገንዘብ የሚሰሩት። እኔ ለምሳሌ ውሰዱ። በዚህ ሰዓት ዩቲዩብ ላይ በሳምንት አንድ ቪዲዮ በወር ውስጥ 4 ቪዲዮ ብቻ አፕሎድ በማድረግ ዩቲዩብ ላይ ገንዘብ ልሰራ እችላለሁ። ግን ይህንን የገነባሁት እንዲሁ በቀላሉ ቁጭ ብዬ አይደለም። 4 ዓመት 5 ዓመት ዩቲዩብ ላይ ለፍቼ ደክሜ ብዙ መረጃዎችን ሰብስቤ ብዙ ስልጠናዎችን ሰብስቤ ብዙ ዕውቀቶችን ሰብስቤ እነዚያን አፕ ላይ ስላደረኩኝ ነው። እኔም እንግዲህ ከዚህ በፊት ስልጠና ሰልጥኑ ዩቲዩብ ላይ ስልጠና እንሰጣለን እላለሁ። እንደዚህ አይነት ቪዲዮዎች እሰራለሁ። ያንን ማድረግበት ምክንያት ምን መሰላችሁ? እናንተ አዲስ ሆናችሁ ከዚህም በፊት ረጅም ዓመትም ልትለፉ ትችላላችሁ። ግን ዩቲዩብ ላይ ያሉ ሴክሬቶችን ሚስጥሮችን አልጎሪዝሙን በደንብ ካልተረዳችሁ ኮንተንት እንዴት ክሬት እንደምታደርጉ ቪዲዮ እንዴት እንደምትቀርጹ እንዴት ኤዲት ኤቭሪ ነገር ካላወቃችሁና ካልተረዳችሁ ስኬታማ አትሆኑም። ዩቲዩብ ላይ ቪዲዮ መልቀቅ ብቻውን ስኬታማ አያደርግም ማለት ነው። ስለዚህ የትኛውም ሶሻል ሚዲያ ላይ ራሳችሁን ወይንም የትኛውም ኦንላይን ፕላትፎርም ላይ ራሳችሁን ለመቀየር ምን ያስፈልጋችኋል ማለት ነው? እዚህ ጋር ግዴታ እናንተ በደንብ መልፋት በደንብ መጣር ያስፈልጋችኋል። ምን ላይ ልከፈል ይችላል ካላችሁ ኦኬ ይሄንን መንገድ ዝግ አረክብን። ስለዚህ ምን ላይ ልከፈል ይችላል የሚል ጥያቄ ካነሳችሁ አንደኛ ዩቲዩብ ላይ ተከፋይ መሆን ትችላላችሁ፣ ራሳችሁን መቀየር ትችላላችሁ። ግን ስልጠና ያስፈልጋችኋል ወይንም ረጅም ዓመት ዩቲዩብን ማጥናት ያስፈልጋችኋል። ስለዚህ ዩቲዩብ ላይ ብዙ ገንዘብ መስራት ይቻላል። ታማኝ ፕላትፎርም ነው። ቲክቶክ ላይ ገንዘብ መስራት ይቻላል፣ በቪውም መስራት ይቻላል፣ ዘን በሌሎችም መንገዶች። ግን በደንብ መረጃና ዕውቀት ይፈልጋል። እንዴት ሰራሉ የሚለው ስኪል ይፈልጋል ማለት ነው። ከዚህ አፕወርክ ላይ ገንዘብ መስራት ትችላላችሁ። አሁንም ግን ከፍተኛና ጠንካራ የሆነ ስኪል ይፈልጋል አፕወርክ። ለምን? በጣም ብዙ ተወዳዳሪዎች አሉ። እነሱን ሰብራችሁ መሄድ ሊጠበቅባችሁ ይችላል። ደን የተለያዩ ድሮፕ ሺፒንግ ስራዎችን መስራት ትችላላችሁ ከተለያዩ ኦንላይን ለምሳሌ አሊባባ፣ አሊ ኤክስፕረስ የሚባሉ ፕላትፎርሞች አሉ። ከነሱ ላይ ድሮፕ ሺፒንግ መስራት ይቻላል። ግን አሁንም ስለ ድሮፕ ሺፒንግ በቂ ዕውቀት ያስፈልጋችኋል ማለት ነው። ስለዚህ ዕውቀት ሳይኖራችሁ፣ ስኪል ሳይኖራችሁ፣ ችሎታ ሳይኖራችሁ፣ አቅም ሳይኖራችሁ እንዲሁ ቁጭ ብላችሁ ቤታችሁ ገንዘብ እንሰራለን ማለት የማይታሰብ ነው ወይንም እውነት አይደለም፣ ፌክ ነው። ኢዚ መኒ የሚባል የለም፣ ፍሪ መኒ የሚባል የለም። ገንዘብ በቀላሉ ማግኘት፣ ገንዘብ በነፃ ማግኘት፣ ቁጭ ብላችሁ ራሳችሁን መቀየር የሚባል ነገር የለም። ከዚህም በኋላ ቪዲዮዎችን ስታዩ እንደዚህ አይነት ቪዲዮዎችን አትዩ ወይንም ታማኝ ሰዎች ካልሆኑ በስተቀር ከዚህ በፊት የተጠቀማችሁባቸው ሰዎች ካልሆኑ በስተቀር በፍጹም እንደዛ አታደርጉ። ከዚያ ውጪ እኔ እንግዲህ ራሴን ታማኝ ነኝ ለማለት ይቸግረኛል። ተመልካቾቼ ከታች ሐሳብ ያስቀምጣሉ። ግን እኔ የማካፍላችሁ በተቻለኝ አቅም ቼክ አድርጌ ይሰራል አይሰራም የሚለው መርምሬ በዚያ መሰረት ነው ኦንላይን ላይ ገንዘብ ስሩ ብዬ ቪዲዮ የምሰራው ማለት ነው። አሉ ሌሎችም ልክ እንዲህ መርምረው ቼክ
አድርገው በዚህ መንገድ ይሰራል በዚህ መንገድ አይሰራም ብለው የሚያጋሩ በጣም ብዙ ዩቲዩበሮች አሉ። ወይ ደግሞ እነሱን ቼክ አድርጋችሁ ፎሎ አድርጉ፣ የእነሱን ቪዲዮ ተመልከቱ። ካልሆነ ግን እንዲሁ በባዶ ብቻ ዝም ብለው ባዶ ተስፋ የሚያስጨብጡ ዩቲዩበሮችን በማየት ጊዜያችሁን መስዋዕት አታድርጉ። ይሄ የመጨረሻ መልእክቴ ነው። አይኖ አንዛዝቻለሁ፣ ግን በጣም አስፈላጊ ስለሆነ ነው። መልካም ጊዜ ይሁንላችሁ። አመሰግናለሁ።